በቅድሚያ ቃላችንን በተግባር እንድንፈጽም እንዲሁም የህዝባችንን አኗኗር እንድናዘምንና የኑሮ ጫናውን እንድናቃልል የረዳን ሾላ ላይ ከፍተኛ የንግድ እንቅስቃሴ አለ። ሞቢሊቲ በከፍተኛ ሁኔታ የሚጨናነቅበት የትራፊክ መጨናነቅ በሰውም በተሽከርካሪም የሚገኝበት መኪና ማቆም አስቸጋሪ የሚሆንበት ስፍራ ሾላ ማዕከል የሚገኝ እጅግ ስትራቴጂክ ቦታ ላይ የተሰራ ነው። ሁላችንም እንደምናውቀው ያሳልጣል፣ ኢኮኖሚን ያነቃቃል፣ ማህበራዊ ኑሮን በደንብ አድርጎ በአግባቡ እንድንመራ ሊያደርገን የሚችል ነው። ከመገናኛ ላይም በርካታ ጫናዎችን ያቃልላል። የጉርድ ሾላ ንግድ ስርዓትንም ያሳልጣል። በዚህ ትልቅ አገልግሎት የሚሰጥ ስፍራ ነው። እንግዲህ በአጠቃላይ ከተማችን ላይ የፓርኪንግ እና የተርሚናል አገልግሎቶችን በሰፊው ስንገነባ አጠቃላይ የትራንስፖርት አገልግሎቱን ለማሳለጥ ነው። የትራንስፖርት አገልግሎት ለብልጽግናችን መሰረታዊ ግብአት ያለው ስለሆነ ፈረንጆች ሲናገሩ ስንሰማ አገርም ማበልጸግ ከፈለጋችሁ የትራንስፖርት ስርዓትን ማሳለጥ ወይም ደግሞ መንገድ መገንባት እና ተያያዥ ስርዓቶችን መዘርጋት አስፈላጊ እንደሆነ በደንብ አድርገው አስረግጠው ይናገራሉም። ሰርተውም ደግሞ ሲበለጽጉ ሲለወጡበት አይተናል። የኛም ሀገር በሚገባ በዚህ መንገድ እየተመራች ነው ያለችው። ከለውጡ ወዲህ ወደ 150 የሚሆኑ የተሽከርካሪ ማቆሚያዎች 49 ተርሚናሎችን ገንብተን ለህዝባችን አገልግሎት ክፍት ማድረግ ችለናል። ከለውጡ በፊት በመንግስት የተሰራ ፓርኪንግ ተብሎ የሚጠራ ቦታ 2 ብቻ ነው። ከዚህ ከሁለት ቁጥር ተነስተን ነው ዛሬ ከለውጥ ወዲህ በገነባናቸው 150ኛውን ዛሬ እያስመረቅን ያለ ነው። ይሄ የኢኮኖሚና ማህበራዊ እንቅስቃሴን በማሳለጥ ያለውን ትልቅ ጠቀሜታ መመገንዘብ የተሰራ ነው። አገልግሎቶችን በማሳለጥ የህዝባችንን የኑሮ ጫና እንቀንሳለን። የተናገርነውን ቃል በተግባር ፈጽመን ለህዝባችን ዘመናዊ አገልግሎት በማቅረብ በኩል የጀመርነውን ስራ አጠናክረን እንሰራለን። ትራንስፖርት ለህዝባችን አንዱ ትልቅ ጫና ነው። የትራንስፖርት አገልግሎትን ማሳለጥ ማቃለል ለህዝባችን ምቹ የትራንስፖርት መጠበቂያ ቦታ መገልገያ ቦታ ማቅረብ ተጠናክሮ የሚቀጥል ጉዳይ ነው። በዚህ ዘመን ቁጥር ብቻ አይደለም የምንናገረው፣ ከቁጥር አንፃርም ትልቅ ትርጉም ያለው ነው። እነኚህ ወደ 150 የሚደርሱ የተሽከርካሪ ማቆሚያዎች ከ35000 በላይ ተሽከርካሪዎችን በአንድ ጊዜ ማቆም የሚችሉ ናቸው። ምን ማለት እንደሆነ ከዚህ ተነስተን ሁላችንም የምንገነዘበው ይሆናል። ይህ እንደተጠበቀ ሆኖ ህዝባችን ከዚህ በፊት ተሽከርካሪ ሲጠብቅ ፀሐይና ዝናብ እየተፈራረቀበት ለነጣቂዎች ለዘራፊዎች ጭምር የሚጋለጥበት ሁኔታ ክብሩን ባልጠበቀ ንጽህናውን ለመጠበቅ እጅግ በጣም አስቸጋሪ በሆነ ሁኔታ ውስጥ እንደሆነ ሁላችንም የምናስታውሰው ነው። አሁን የገነባናቸው እነኚህ የተሽከርካሪ ማቆሚያዎች ተሽከርካሪ ብቻ የምናቆምባቸው ሳይሆን የህዝባችንን ክብርን ደህንነት የምናስጠብቅበት ነው። ከሁሉ በላይ ዝናብና ፀሐይ ሳይፈራረቅበት በመልካም ንጹህ በሆነ ቦታ ተቀምጦ ተሽከርካሪን ይጠብቃል፣ ትራንስፖርት አገልግሎት ያገኛል። ደህንነቱም በዛው ነው ያክል በዘመናዊ ቴክኖሎጂ ቁጥጥር ስር እንዲሁም ደግሞ ስርዓትን በጠበቀ መልኩ የሚገለገልበት መሆኑ አጠቃላይ ከተማችን የማዘመን አካል የህዝባችን አኗኗር የማዘመን አካል አድርገን እንመለከተዋለን። እንግዲህ እንደዚህ አይነት ስራዎችን በመንሰራበት ወቅት ሁሉ ጊዜ የበለጠ ለመስራት የምንታጠቅበት የምንነሳሳበት እንጂ በሰራነው ብቻ ምንኩራራ አይደለም። የሰራነውን እንደ ጥሩ ግብአት ወስደን እንደምንችል አይተንበት የበለጠ ለመስራት ደግሞ ሞራላችን የሚነሳሳበት ለማስፋት ተመልሰን ቃላችንን የምናድስበት ነው። የህዝባችንን ኑሮ የምናቃልለው በፕሮፓጋንዳ አይደለም። የህዝባችንን ኑሮ የምናቃልለው የኑሮ ጫናውን የምናቃልለው እንደዚህ በሚታይ በሚጨበጥ ተጨባጭ ለውጦችን በሚያመጣ ውጤት ነው። በተለያየ መንገድ ለህዝባችን የኑሮ መቃለል አንድ ነገር ጠብ ማድረግ በማይችል ፕሮፓጋንዳ ስራ
ህዝባችንን የሚያስለቅሱ በማስለቀስ ኑሮን ያቃልሉለት ይመስል ምሬቱን አጋነው ለተጨማሪ ምሬት ለመስጠት ለራሳቸው ጥቅም የሚገለገሉበትን በተለያየ መንገድ ሲያጋጥመን እናያለን። ለነሱም ዛሬ ይሄ መልእክት እንዲደርሳቸው እንሻለን። የህዝቡን ኑሮ እውነት ጫናው የሚሰማቸው ከሆነ የህዝቡን ኑሮ ጫና ለማቃለል የሚያስችል አንድ ጠብ የሚል ነገር መስራት እንጂ አልቅሶ ማስለቀስ ለህዝባችን በኑሮ ጫናው ላይ ሌላ ጫና ለማምጣት ካልሆነ በስተቀር አንዳች የሚፈይደው ፋይዳ የለምና ይልቅስ እንተባበር፣ አብረን እንስራ። ያለችን አንድ ሀገር ናት። ሀገራችንን ለማበልጸግ የህዝባችንን ኑሮ ለማዘመን የኑሮ ጫናውን ለማቃለል በጋራ መስራት የበለጠ ህዝባችንን ተጠቃሚ ያደርጋል። እውነተኛ የህዝብ ተቆርቋሪነት ካለ በዚህ ረገድ ብቻ የሚረጋገጥ መሆኑን ማንሳት እወዳለሁኝ። በዚህ በሰራነው ሳንኩራራ የበለጠ ደግሞ እንድንሰራ አመራሮቻችን ሁሉ እንድንነቃቃና በሰራነው ስራ ላይ በብዙ እጥፍ እንድናቅድ አደራ ማለት እወዳለሁ። የሰራነውን በትክክል በአገልግሎት መስጠት ደግሞ ህዝባችን ጋር ማድረስ እሱም ሌላ ትልቅ ትርጉም የምንሰጠውና ትኩረት የምንሰጠው ጉዳይ ነው። በዚህ በኩልም አገልግሎቱን የምንሰጡ አመራሮቻችን እና ሰራተኞቻችን በተሰራው ልክ አገልግሎት መስጠት እንዲችል አደራ ማለት እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።